ሰላም ጤና ይስጥልኝ ዶክተር ሸምሴ ነኝ። በዚህ ቪዲዮ 10 ብዙ ሰዎች ማያውቁትን ስለ ሴክስ እና ስለ መውለድ ያሉ ነጥቦችን 10 ነጥቦችን አብራራላችኋለሁ፣ ነግራችኋለሁ። እስከ መጨረሻው ተከታተሉ። በተለይ 7 እና 9 ወሳኝ ናቸው። ከዚህ ቀደም ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። የበለጠ ቆንጆ ቪዲዮዎች ይዤላችሁ እንድመጣ ይረዳኛል። መልካም ቆይታ። የመጀመሪያው ብዙ ወንዶች ስፐርምና የዘር ፈሳሽ አይለዩም። ስለዚህ ኢጃኩሌት ስለሚያረጉ ወይም ስለሚረጩ በቂ ፈሳሽ ያላቸው ስለሚመስላቸው፣ ያ ደግሞ ስፐርም ስለሚመስላቸው ማስረገዝ የሚችሉ ይመስላቸዋል። የዘር ፈሳሽ በሕክምናው ሲመን ነው የሚባለው። SEMEN ሲመን ነው የሚባለው። ስፐርም ደግሞ ስፐርም ሴሉ ነው። የወንድን ዲኤንኤ ይዞ ከሴት ጋር ደግሞ እንቁላል የሴት ዲኤንኤ የያዘች አንድ ላይ ሲገናኙ ጽንስ የሚፈጥረው ስፐርም ይባላል። እሱን ለማንቀሳቀስ እሱን ለመመገብ በዙሪያው በጣም በርካታ ፈሳሽ አለ። ኢንፋክት 95 በመቶ የዘር ፈሳሽ ወይም ሲመን የምንለው ስፐርም አይደለም። 5 በመቶ ብቻ ነው የዘር ፈሳሽ ስፐርም የሆነው ማለት ነው። ስለዚህ አንድ ወንድ በቂ የዘር ፈሳሽ ስላለው ብቻ ማስረገዝ ይችላል ማለት አይደለም። በቂ የዘር ፈሳሽ መርጨት ስለቻለ ብቻ ያስረግዛል ማለት አይደለም። በቂ የዘር ፈሳሽ ወይም ኢጃኩሌሽን ኖሮት በውስጡ 0 ስፐርም ሊኖር ይችላል፣ ወይም አንድም ስፐርም ላይኖር ይችላል። በዚህ ምክንያት ይህንን አዞስፐርሚያ እንለዋለን። በዚህ ምክንያት መውለድ ላይችል ይችላል። አንዳንዶቹ ይጠይቁኛል፣ እኔንም ግን እኮ የዘር ፈሳሽ በጣም በበቂ ሁኔታ ነው የሚመጣ፣ እንዳውም አንዳንዴ ይበዛብኛል፣ ነገር ግን ይኸው ማርገዝ አልቻልኩም 5-10 ዓመት ሆነኝ ምናምን ብለው ይላሉ። እና ስለዚህ የዘር ፈሳሽና ስፐርም ይለያያል። የዘር ፈሳሽ በውስጡ ስፐርም ይዛል፣ ግን 5 በመቶ የዘር ፈሳሽ ነው ስፐርም የሆነው፣ ሲመን እንለዋለን። ስፐርም ግን ሴሉ ዋናው የሚንቀሳቀሰው እንቁላል ሄዶ የሚሰብረው ነው። ስፐርም በቂ ይሄ ዘር ፈሳሽ በቂ ሆኖ ሲመኑ በቂ ሆኖ፣ ነገር ግን ስፐርም ምንም ላይኖር ይችላል ወይም 0 ሊሆን ይችላል። በዚህ የተነሳ አዞስፐርሚያ እንለዋለን። ይህን በዚህ የተነሳ መውለድ ላይችሉ ይችላሉ። ስለዚህ ብዙ ወንዶች በቂ የዘር ፈሳሽና ስፐርምን ያመሳስላሉ። ሁለቱ የተለያዩ ነገሮች ናቸው ማለት ነው። ሁለተኛው ነጥብ ብዙ ወንዶች ለረጅም ጊዜ እንግዲህ ያው ማስተርቤሽን ብዙ ወንዶች ግለ ወሲብ ለረጅም ጊዜ ሲያረጉ መካን የሚሆኑ ይመስላቸዋል። ስለ ግለ ወሲብ ጣጣዎች ወይም ማስተርቤሽን የሚያስከትላቸውን ችግሮች በሌላ ቪዲዮ አብራርቻለሁ። በዚህ ቪዲዮ ግን እውን ግለ ወሲብ ወይም ማስተርቤሽን መካንነት ያለመውለድ ችግር ያስከትላል ወይ የሚለውን እመልስላችኋለሁ። እንግዲህ ምን መሰላችሁ፣ የወንድ ልጅ ስፐርም በየ3 ወሩ ከ70 እስከ 90 ባሉት ቀናት ውስጥ ይተካል ወይም ኮንቲኒየስሊ ይመረታል ማለት ነው። ስለዚህ ማስተርቤት ስላረገ መካንነት አይመጣበትም ወይም ደግሞ ግለ ወሲብ መካንነት አያመጣም ማለት ነው። ምክንያቱም ስፐርም በየጊዜው የሚመነጭ ነገር ስለሆነ፣ ልክ ግለ ወሲቡ አይነቱ በሌሎች ጣጣዎች እንዳሉት ሆነው በተደጋጋሚ ሴክስ ወይም ግንኙነት እንደማድረግ ነው እንጂ ስፐርሙን ከቦታው አይጨርሰውም ወይም አይቋረጥም፣ ምንም አያረገውም። ስለዚህ ግለ ወሲብ ያረጋችሁ ወንዶች ግለ ወሲብ ወንድ መካንነት ቢያመጣ ኖሮ 90 በመቶ ወንድ መካን ይሆን ነበር። ምክንያቱም 90 በመቶ ወንድ የሆነ ሰዓት ላይ ግለ ወሲብ ፈጽሟል። እንዳውም አንዳንድ ጥናቶች 97 ከመቶ ወንድ ግለ ወሲብ የሆነ ሰዓት ላይ ያደርጋል ማለት ነው። ስለዚህ ይሄ ሁሉ ሰው መካን ቢሆን ኖሮ ያው የሚፈጠረውን ታውቃላችሁ። ስለዚህ ግለ ወሲብ መካንነት አያስከትልም ማለት ነው። ሁለተኛው ማወቅ ያለባችሁ ብዙ ወንዶች የሚጨነቁበት ፋክት ይሄ ነው ማለት ነው። ብዙ ሴቶች ግራ የሚጋቡት የወር አበባይ በትክክል ይመጣል ወይም ሬጉላር ፔሪየድ አለኝ፣ ነገር ግን ማርገዝ አልቻልኩም እንዴት ሊሆን ይችላል ብለው ይጠይቃሉ። ብዙ ሴቶች የወር አበባ ወቅቱን ጠብቆ ይመጣል ማለትን መውለድ ጋር ያያይዙታል ወይም መውለድ ይችላለሁ ብለው ያስባሉ። ስለዚህ ብዙ ሴቶች እውነትም የወር አበባቸው ወቅቱን ጠብቆ እየመጣ ያረግዛሉ። አንዳንዶቹ ደግሞ ወቅቱን ሳይጠብቆ ሳይመጣም ያረግዛሉ። ስለዚህ የወር አበባ ወቅቱን ጠብቆ መምጣት ማርገዝ ትችያለሽ የሚለውን አይናገርም ማለት ነው። ምክንያቱም ማርገዝ የሚከለክሉ በጣም በርካታ ነገሮች ሊኖሩ ይችላሉ። ሁለቱም ቱቦች ዝግ ሆኑ፣ ለምሳሌ የወር አበባ ወቅቱን ጠብቆ ሊመጣ ይችላል፣ ነገር ግን ማርገዝ አይቻልም። ምክንያቱም ስፐርምና እንቁላል ካልተገናኘ እርግዝና ስለማይፈጠር ማለት ነው። ስለዚህ እንቁላል ይመረታል፣ በቱቦ ይጓዛል፣ ስፐርም ከታች ይመጣል፣ ይገናኛሉ፣ ጽንስ ይፈጠራል። ይሄንን ብሎክ የሚያደርግ የትኛውም ደረጃ ላይ ያለ ችግር
የወር አበባዋ በሆርሞን ስር ነው። የወር አበባ ወቅቱን ጠብቆ እየመጣ እርግዝና እምቢ ሊል ይችላል ማለት ነው። ሴቶቹ ምንድነው የሚያስቡት? የወር አበባ ወቅቱን ጠብቆ ይመጣል፣ ስለዚህ ማርገዝ እችላለሁ ብለው ያስባሉ ብዙዎቹ። ነገር ግን ይሄ ትክክለኛ መረጃ አይደለም። የወር አበባ ኖርማል ሆኖ ማርገዝ ሊከለክል ይችላል። የወር አበባ ደግሞ ትክክልም ሳይሆን አንዳንዴ እርግዝና ሊፈጠር ይችላል ማለት ነው። አራተኛ ሁለታችንም ተመርምረን ኖርማል ነው ተባልን። ነገር ግን ይኸው 5 ዓመት 10 ዓመት 7 ዓመት ሆነን ማርገዝ አልቻልንም፣ ችግሩ ምንድን ነው ብለው የሚጠይቁኝ በርካታ ጥንዶች አሉ ማለት ነው። አንዳንድ ጊዜ ምን ይሆናል መሰላችሁ? ሁለታችሁም ኖርማል ሆናችሁ ስፐርም እንቁላልን መስበር ላይችል ይችላል። ስለዚህ በዚህን ጊዜ ሁሉም ነገር ሲመረመር ኖርማል ይሆናል። ሁሉም ነገር ማለት የሴቷ እንቁላል፣ የማፀን ቱቦዋ፣ ሰርቪክሷ፣ ሆርሞኗ፣ ሁሉ ነገር ኖርማል ሊሆን ይችላል። የወንዱም የስፐርም ቁጥሩ፣ እንቅስቃሴው፣ ቅርጹ፣ ዲኤንኤው ደህና ሊሆን ይችላል። ስለዚህ ሁለቱም ኖርማል ሊባሉ ይችላሉ። በምርመራ ሲታይ ኖርማል ሊባል ይችላል። ነገር ግን ጽንስ ግን ላይፈጥር ይችላል ማለት ነው። ይሄ እንቁላሉ ሄዶ አንዳንዴ መስበር ላይችል ይችላል። በዚህም ጊዜ አንኤክስፕሌንድ ኢንፈርቲሊቲ ወይም ምክንያቱ ያልታወቀ መካንነት እንለዋለን። ከመካንነት 10 በመቶ ያህሉ ይሄ ነገር ይገጥማቸዋል ማለት ነው። ይሄ ነገር ቢገጥማቸው ግን ልክ በሌላው ምክንያት መታከም እንደሚቻለው እነዚህም ሰዎች ሊታከሙ ይችላሉ። አይቪኤፍ ሊያረጉ ይችላሉ። ሌሎች ሕክምናዎች ሊያረጉ ይችላሉ። ስለዚህ ሁለታችሁም ኖርማል መባላችሁ ደግሞ ለማርገዝ ጋራንቲ አይሆንም ማለት ነው። ወይም ደግሞ የሁለታችሁም ምርመራ ኖርማል መሆኑ ለማርገዝ በቃ ይቻላል ማለት አይደለም። ምክንያቱም እርግዝና ለመፍጠር ኮምፕሌክስ ሂደት ስለሆነ እንደዛም ሊከሰት ይችላል። ያንተ ኖርማል የእሷ ኖርማል መሆኑ ጋራንቲ አያረግም ማለት ነው። ወይም ደግሞ እርግዝና ይፈጠራል የሚለውን ሙሉ በሙሉ አያስችልም እንደማለት ነው። አምስተኛ መካንነት ሲታሰብ እናንተ የምታዩ ሰዎች ራሱ አስቡት። መጀመሪያ አንጎላችሁ ላይ የሚመጣው ማን ነው? ሴት ናት። ብዙ ሰው መካንነት ሲባል የሴት ችግር አስቦ ያስባል። በእርግጥ አሁን ሶሻል ሚዲያው መረጃው ለሁሉም ሰው እየተዳረሰ ለአብዛኛው ሰው እየተዳረሰ በሌለበት የተሻሻለ መጥቷል። ነገር ግን አሁንም ብዙ ሰዎች መካንነት ሲባል ቀድሞ የሚመጣው የሴቷ ችግር ነው የሚመስላቸው። መካንነት የሴቷ ችግር ብቻ አይደለም። 40% የሴቷ ችግር ነው እውነት። 40% የወንዱ ችግር ነው። የወንዱ ችግር ስፐርምም ላይኖረው ይችላል። የስፐርሙ እንቅስቃሴው ሊደክም ይችላል። ዲኤንኤው ሊጎዳ ይችላል። ስለዚህ ብዙ የወንድ ችግሮችም ሊኖሩ ይችላል። 40% የሴት ችግር፣ 40% የወንድ ችግር፣ 20% ደግሞ እሱ ጋር የሆነ ችግር ይኖራል፣ እሷም ጋር የሆነ ችግር ይኖራል። በዚህ ምክንያት መካንነት ችግር የጥንዶች ችግር እንጂ የአንድ ሰው የአንዳቸው ችግር ተብሎ አይወሰንም። ለዛም ነው መካንነት ሲገጥም ቢቻል ሁለታቸውም መመርመር ይኖርባቸዋል ማለት ነው። ስድስተኛ ደግሞ ብዙ ወጣት ወንዶች የሚጨነቁበት ነገር ብልቴ ትንሽ ናት ማስረገዝ እችላለሁ ወይ ይሉኛል። በአካልም በውስጥም ይጽፉልኛል ማለት ነው። እንግዲህ የብልት መጠን የወንድ ልጅ የሴት ማህፀን ውስጥ ገብቶ መርጨት እስከቻለ ድረስ እና ሌሎች ነገሮች በሙሉ ኖርማል እስከሆኑ ድረስ የብልቱ መጠን ከማስረገዝ ጋር አይገናኝም ማለት ነው። ትልቅ ብልት ያላቸው ላያስረግዙ ይችላሉ። ትንሽ ብልት ያላቸው ደግሞ ብዙ ልጆች ያሏቸው ሰዎች እናውቃለን። ብቻ ሳይሆን ሳይንሱም መረጃውም ይሄንን ነው የሚያሳየው። ስለዚህ ትንሽ ብልት አለችኝና ማስረገዝ አልችልም ብለህ የምትጨነቅ ወንድሜ ይሄንን ማቆም ይኖርብሃል። ትንሽ ብልት ኖሮ ድንግልና መውሰድ አይከብድህም፣ ማስረገዝ አይከብድህም፣ ሴት ልጅ ማስደሰት አይከብድህም። ከዚህ ጋር አይገናኝም። ይሄ የወንዶች ኢንሴኩሪቲ ነው። ማንም ወንድ ትልቅ ብልት ቢኖረው ደስ ይለዋል። ነገር ግን ይሄ ህይወትን የሚወስን ነገር አይደለም። አብዛኞቹ ነገሮች ከብልት ሳይዝ ጋር የተያያዙ አይደሉም ማለት ነው። ይህንን መረጃ አውቀህ የራስህን ጤና የአእምሮ ጤና መጠበቅ ይኖርብሃል ማለት ነው። የብልት መጠንና ማርገዝ አይገናኝም። ትንሽ ብልትም ሆኖ ሊያስረግዝ ይችላል፣ ትልቅ ብልትም ሆኖ ሊያስረግዝ ይችላል። ምክንያቱም የሚረገዘው ጤናማ እንቁላልና ጤናማ ስፐርም ሲገናኙና ለእርግዝና ምቹ ከባቢ ሲኖር ነው ማለት ነው። እነዚህ እስካሉ ድረስ እና የሴት ማህፀን ውስጥ ገብተህ መርጨት እስከቻልክ ድረስ ማስረገዝ ትችላለህ ማለት ነው። በሰባተኛ ደረጃ ደግሞ ብዙ ሴቶች የተለያዩ ሰፕሊመንቶች ወይም ደግሞ ቫይታሚን ሚነራል የያዙ ፕሪናታል ሰፕሊመንቶችን ይወስዳሉ። ምን አስበው? እንቁላል ቁጥር የሚጨምር ይመስላቸዋል ማለት ነው። የሴቶች እንቁላል እናታቸው ማህፀን ውስጥ እያሉ
ተቆጥሮ የተቀመጠ ነው። እድሜያቸው ሲጨምር እነዚያ እንቁላሎች እየሞቱ ነው የሚሄዱት። አትሬዥያ እንለዋለን። ስለዚህ የሆነ መድኃኒት ወይም የሆነ ሰፕሊመንት የእንቁላል ቁጥርን መጥቶ የሚጨምር የለም ማለት ነው። በእርግጥ ሰፕሊመንቶች የተለያየ ጥቅም አላቸው። የእንቁላል ጥራቱን ለመጠበቅ ሊረዱ ይችላሉ። እንቁላል ላይ የሚደርሰውን ጫና ለመከላከል ኦልሬዲ ያሉት ላይ ማለት ነው ሊረዱ ይችላሉ። ነገር ግን ሰፕሊመንት ሆኖ የሴት ልጅን የእንቁላል ቁጥር ይጨምራል ከተባለ ስህተት ነው። እንቁላል ቁጥርን የሚጨምር ሰፕሊመንት የለም ማለት ነው። ምክንያቱም ብዙ ሴቶች የተለያየ ነገር ይወስዳሉ። አንዳንዶቹ የባህል፣ አንዳንዶቹ የተለያየ ፕሪናታል ሰፕሊመንቶች፣ አንዳንዶቹ የተለያየ እጽዋትን፣ የተለያየ ምግቦችን ይሞክራሉ። እንግዲህ በሳይንስ የተደገፈ አንድም ሰፕሊመንት የእንቁላል ቁጥር የሚጨምር የለም ማለት ነው። የእንቁላል ቁጥር ኦልሬዲ ተቆጥሮ የተሰጠና ቀስ እያለ እየቀነሰ ከ35 ዓመት በኋላ ደግሞ ጭራሽ ሻርፕሊ ቁጥሩም ጥራቱም ድንገት የሚቀንስበት ሁኔታ ያለበት ሁኔታ ነው ሳይንስ የሚያስረዳን ማለት ነው። በስምንተኛ ደረጃ ደግሞ ሰፕሊመንቶች ወይም ፕሪናታል ቫይታሚኖች እንደ ፎሊክ አሲድ፣ ሌሎች ፕሪናታል ቫይታሚኖችን ስለወሰዱ ብቻ ብዙ ሴቶች ሕክምናን የሚተካ ይመስላቸዋል። አንዳንድ ጊዜ እንቁላል ማበረታቻ፣ አንዳንድ ጊዜ አይቪኤፍ፣ አንዳንድ ጊዜ ደግሞ የተለያዩ መድኃኒቶች ሊያስፈልጓቸው ይችላሉ። ብዙ ሴቶች ፕሪናታል ቫይታሚን ወይም ፎሊክ አሲድ ወይም ሌሎች ሰፕሊመንቶችን ብቻ እየወሰዱ ሐኪም ጋር ሳይቀርቡ እድሜያቸው ይጨምራል ማለት ነው። ይሄ የእንቁላል ቁጥሩ ቅድም እንደነገርኳችሁ እየቀነሰ ነው የሚሄደው፣ ጥራቱም ሊቀንስ ይችላል። ስለዚህ ያንን ጥሩውን ሰዓት አሳልፈው ከ35፣ 38፣ 40፣ 42 ላይ ይመጣሉ። እንደዛ ከሚሆን ቀደም ብለው ፕሪናታል መውሰዱ ሊያስፈልግ ይችላል። ነገር ግን ሕክምና ሊያስፈልግ ይችላል። ሰፕሊመንት መውሰዱ ሕክምናውን አይተካም። ይሄንን ብዙ ሴቶች ብትይዙ ይጠቅማል ብዬ አስባለሁ። ምክንያቱም ብዙ ሴቶች ፕሪናታል ቫይታሚን ሰፕሊመንት ብቻ እየወሰዱ ረጅም ጊዜ ቆዩና የበለጠ ችግሩ ከተባባሰና ለማከም በሚከብድበት ሰዓት ላይ ብቻ ሐኪም ጋር ይሄዳሉ። ያኔ ደግሞ ሕክምናው ፌል ሊያደርግ ይችላል ወይም ላይሰራ ይችላል ማለት ነው። ስለዚህ ቀድሞ ሕክምናውን ማግኘት፣ መመርመር፣ ችግሩን ማወቅ፣ ሰፕሊመንቶች ካስፈለጉ ተጨማሪ መውሰድ፣ መድኃኒት ካስፈለገ መድኃኒት፣ ቀጣይ ስቴፑን መወሰን የተሻለ ውጤት ይሰጣል ማለት ነው። በዘጠነኛ ደረጃ ብዙ ሰው የሚያምነው ወጣት ወንዶች ማርገዝ ችግር የሚገጥማቸው አይመስላቸውም፣ የሚያስረገዝ ችግር። ምክንያቱም ብዙ ወጣት ወንዶች ግንኙነት ላይ ጤና ላይ በጣም ጥሩ ስለሆኑ ምን ያስባሉ? ማስረገዝ ይችላሉ ብለው ያስባሉ። ነገር ግን ወጣት ሆኖ አዞስፐርሚክ የሆኑ ብዙ ወንዶችን እናያለን። ወይም ደግሞ ስፐርም ጭራሽ የሌላቸው፣ ወይ ደግሞ ስፐርም ቁጥሩ በጣም ያነሰ፣ ወይ ደግሞ የስፐርም እንቅስቃሴ በጣም የወረደ፣ እንቁላል ጋር ዋኝቶ ሄዶ ማይደርስ። እንደዚህ ስለሚገጥማቸው ብዙ ወንዶች፣ ብዙ ወጣት ወንዶች፣ ጤነኛ ወንዶች ስፐርም ላይኖራቸው ይችላል፣ ወይ እንቅስቃሴ ሊቀንስ ይችላል፣ ወይ ቁጥሩ ሊያንስ ይችላል፣ ወይ ደግሞ ቅርጹ ዲኤንኤው የተጎዳ ሊሆን ይችላል፣ ወይ ደግሞ መንገድ ሊዘጋበት ይችላል፣ ወይ ሆርሞን ችግር ሊኖር ይችላል። በዚህ የተነሳ ወጣት ወንዶችም መካንነት ሊገጥማቸው ይችላል። መውለድ ካልቻሉ ተመርምሮ ምንነቱን ማወቅ ነው እንጂ ወጣትና ጤነኛ ስለሆንኩ መውለድ ችግር አይገጥመኝም ብሎ ማሰብም ስህተት ነው ማለት ነው። በመጨረሻም በ10ኛ ደረጃ ብዙ ሴቶች የቱቦ መዘጋት፣ ሁለቱም ቱቦ መዘጋት ሊገጥማቸው ይችላል። ወይ ደግሞ አንኤክስፕሌንድ ኢንፈርቲሊቲ፣ ቅድምነቱ ያልታወቀ መካንነት ሊገጥማቸው ይችላል። ወይ ሌሎች ምክንያቶች ኖረው ቀጣይ ስቴፕ አይቪኤፍ ኢንቪትሮ ፈርቲላይዜሽን የምንለው ወይም በዘመናዊ መልኩ ሊያስፈልጋቸው ይችላል። ብዙ ሴቶች ታዲያ እንደዚህ ሲሆኑ የሚያወጡት ወጪ ብዙ ነው። ኢንፋክት አሁን ባለንበት ሁኔታ ከ600 ሺህ ብር በላይ ሊከፍሉ ይችላሉ። መርፌ፣ መድኃኒቶች፣ የተለያዩ ክትትል፣ ጥንቃቄዎች ሊያስፈልግ ይችላል። እንደዚህ ስለሚያደርጉ ብቻ ውጤቱ አስተማማኝ ነው ብለው ያስባሉ። ወይም ደግሞ 100% ሊመስላቸው ይችላል። ነገር ግን 50% ላይሆን ይችላል። ይሄ የሴቷ እድሜ፣ የእንቁላሉ ቁጥር ሁኔታ፣ የእንቁላሉ ጤና ሁኔታ ይወስነዋል ማለት ነው። ስለዚህ አይቪኤፍ ጋራንቲ ወይም ደግሞ በዘመናዊ መንገድ መውለዱ ሙሉ በሙሉ አስተማማኝ መንገድ ላይሆን ይችላል። ይሄን ሁሉ አድርገውም ፌል ሊያደርግ ይችላል። ያደረጋችሁ ሰዎች ታውቃላችሁ። የሚሳካለት ይኖራል፣ ማይሳካለት ይኖራል። እንደዚህ እንቁላል ማስቀመጥም አንዳንዴ እንቁላል ፕሪዘርቭ ይደረጋል ወይም ይቀመጣል። ስለተቀመጠ በኋላ ጽንስ ይፈጥራል ማለት 100% ነው ማለት አይደለም ማለት ነው። በዚህ ቪዲዮ ተጠቅማችኋል ብዬ አስባለሁ። ሌሎች በርካታ ቪዲዮዎችን ጥራታቸውን ጠብቀው ደግሞ እንዲቀርቡላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሌሎችም ሰዎች ይጠቀሙበታል። ከዛ በተጨማሪ በአካል ደግሞ እኛ ጋር መታችሁ መታከም የምትፈልጉ የክሊኒካችን
ስልክ ቁጥር ከስር አለ። ደውላችሁ ቀጠሮ በማስያዝ ሕክምናውን ማግኘት ትችላላችሁ። ሌሎች ጥያቄዎች ካሏችሁ ደግሞ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። ሌላ ጊዜ ሰመራይዝ አድርገን ደግሞ እነሱን እንመጣለን። ቸር ሰንብቱ።